ማጣት እርግማን የሚመስለው አለ፣ ማግኘትም አንዳንዴ እርግማን። የሰምርኔስ ቸርች የሰይጣን ማህበር ነው አላለችም፣ ኢየሱስ ነው ያለው። ማን የላከው ሲል ዘለዓለማዊው የሰይጣን ማህበር ነው። እንዴት ኢቭል ቢሆኑ ነው። የሰምርኔስ ቤተክርስቲያንና የፊላደልፊያ ቤተክርስቲያን፣ ፊላደልፊያን ከዚህ በፊት ስላየ ነው። የሰምርኔስ ቤተክርስቲያንና የፊላደልፊያ ቤተክርስቲያን ብቻ ነው የምነቅፍብህ ነገር አለኝ ያልተባሉት ሁለቱ ብቻ ናቸው። ከዛ ውጪ ያየናቸው የተቀሩት ምናልባትም ደግሞ የሚቀረን አንድ ቸርች ይመስለኛል የሚቀረን። እሱን ደግሞ እናየዋለን፣ እንጸልይና አንድ ቀን ደግሞ እሱን ደግሞ እናየዋለን። ጌታ የተባረከ ይሁን። ሌሎቹ በሙሉ በተለይ ሎዶቅያን ያየነው አይደል? ከዚህ በፊት ያየነው ሎዶቅያን ነው። እንደ ሎዶቅያ አይነት ቤተክርስቲያን በጣም ከባድ ቤተክርስቲያን ናት። በጣም በራሷ የምትተማመን ጌታን ወደ ደጅ ያስወጣች ቤተክርስቲያን ናት። የዚህ ዘመን ቤተክርስቲያን ናት ይሏታል ብዙዎቹ። የሎዶቅያ ቤተክርስቲያን ላስት ሴንቸሪስ ላይ በዚህ አሁን በመጨረሻው ዘመን ላይ የምትኖረው ቸርች ምሳሌ ናት ይላሉ። እንግዲህ ይህንን የሚያጠኑ ሰዎች እንደዛ ናት ይላሉ። በጣም አስቸጋሪ ናት። በብዙ ነገር የበለጸገች ናት። በጣም በብዙ ነገር ራሷን ችያለሁ የምትል ናት። ያለ ኢየሱስ እኖራለሁ የምትል አይነት ቸርች ናት አይደል? ያለ ክርስቶስ መኖር እችላለሁ፣ ያለ ኢየሱስ መኖር እንችላለን የምትል ናት። መንፈስ ቅዱስን አስወጥታ በሰው አእምሮና ጭንቅላት ብቻ የምትራመድ አይነት የምትመስል ቸርች ናት። በጣም የበለጸገች ናት። በፋይናንሻሊ ስትሮንግ ናት። በጣም ግዙፍ ናት። በጣም በብዙ ነገር የበቃው ነኝ ትላለች። የቤተ ክርስቲያን ባለቤትና ህይወት ደግሞ ኢየሱስ ነው። ያለ ኢየሱስ ይሄ መሰብሰብ ዝም ብሎ ስብሰባ ነው የሚሆነው። በእውነት ነው የምላችሁ፣ መገናኘታችን ብቻ ነው። ተያይተን ቻው መባባል ብቻ ነው። የሚጨመር ነገር አይኖረውም። ይሄንን ህብረት ሕያው የሚያደርገው ዘላለማዊ የሚያደርገው የጌታችን ኢየሱስ ክርስቶስ በእኛ መካከል ማደር ነው። ስለዚህ የመሰባሰባችን ዓላማውም እሱ ነው፣ መጨረሻ ግቡም እሱ ነው። ኢየሱስ ክርስቶስን ለማግኘት ነው የተገናኘ ነው። እሱን ማክበር ነው ደግሞ የዚህ መሰብሰብ የመጨረሻ ግብ። መጨረሻ የቤተ ክርስቲያን ደግሞ የመጨረሻ ዓላማዋ እንዲህ እንደተሰበሰብን ሰማይ ለዘላለም በክብሩ ፊት መቀጠል። ክብር ለኢየሱስ ይሁን እና ኢየሱስን ያስወጣ ክርስቶስ አልባ የሆነ ቸርች ሊኖር ይችላል፣ ግን ሕያው አይደለም። የክርስቶስም ደግሞ አይሆንም። ክብር ለእግዚአብሔር ይሁን። ስለዚህ ሁሉ ጊዜ በህይወታችሁ ላይ፣ በመንገዳችሁ ላይ፣ በእያንዳንዱ እንቅስቃሴያችሁ ላይ ቼክ ማድረግ ያለባችሁ ጌታ ከኔ ጋር ነው ወይ የሚለውን በጣም ቼክ ማድረግ አለባችሁ። ቀጥሎ ነው ከጌታ ጋር ነኝ ወይ የሚለውን ቼክ ማድረግ አለባችሁ። ጌታ ከኔ ጋር ነው ወይ በጣም ትልቅ ጥያቄ ነው። እኔ ደግሞ ከሱ ጋር ነኝ ወይ የሚለውም ደግሞ ሌላው በጣም ተመሳሳይ ጥያቄ ነው። እሱ ከኔ ጋር መሆኑ ምንም ጥርጥር የለውም፣ መጽሐፍ ቅዱስ ይነግረናል። እኔ ከሱ ጋር ነኝ የሚለው ግን ፈቃድ፣ እኔ እምቢ ልል እሺ ልል የምችል አይነት ፈቃድ ያለኝ ሰው ስለሆንኩኝ እንደሱ ጎናቸው አልሶ ጌታ ካንተ ጋር ይሁን በሉት። ድገሙና ደግሞ አንተም ከጌታ ጋር ሁን በሉት። ክብር ለኢየሱስ ይሁን። እርሱ መኖሪያችን ነው፣ የዘላለም ህይወታችን ነው። ያለ እርሱ እኛ በህይወት መኖር ስለማንችል ነው ከሱ ጋር የምንሆነው። ክብር ለእግዚአብሔር ለአምላካችን ይሁን እና ይሄኛው በሰምርኔስ ከተማ ላለችው ቤተክርስቲያን እንዲህ ብለ ጻፍ ይለዋል። ለሌሎቹ አብያተ ክርስቲያናት ሁሉ እንደተላከ የሰምርኔስ ቤተክርስቲያንም ቅዱሳን ልክ እንደዚህ ተሰብስበው በሐዋርያው ዮሐንስ በኩል የተላከ የጌታችን የኢየሱስ ክርስቶስ መልእክት ነው። መልእክቱን ተቀባይ ነው ዮሐንስ። የመልእክቱ ባለቤት ጌታ ኢየሱስ ክርስቶስ ነው። የመልእክቱ ተቀባይ ደግሞ እቺ ቤተክርስቲያን ናት። መሀል ላይ መልእክቱን ያጓጓዘው ሰውዬ ስሙ የለም። በጣም እድለኛ ሰው ነው፣ የተባረከ ሰው ነው። ምንም ስሙ አልተጠቀሰም፣ ግን በታማኝነት ደብዳቤ ተቀብሎ ወስዶ ሰምርኔስ ቸርች አድርሷል። እና አይ ቲንክ ሰውየው ብቻውን ሰማይ እንግዲህ አክሊል ሲያገኝ ነው የምናገኘው። ጌታ የተመሰገነ ይሁን። እሱ የለም አሁን እኔ ነኝ ያደረስኩት ቢል ይችላል። እንትና ነው የሰጠሁት ማለትም ዮሐንስም ይችላል። በእርግጥ እንኳን እቺን ደብዳቤ ይዞ የሮጠ ሰው ይቅርና ዮሐንስ ራሱ ስሙን ብዙ አይጽፍም። እንትኑን ራሱ መልእክቱን ሙሉን መልእክት የተቀበለው ሰው የራሱ ስሙን በጣም ብዙ ቦታ ደጋግሞ የሚጽፍ አይነት ሰው አይደለምና ሲጀምር ምንድነው የሚለው? ቁጥር 8 ላይ ምዕራፍ 2 ቁጥር 8 ላይ በሰምርኔስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብሎ መግቢያው ምንድነው የሚለው? ማን ነው የላከው ይላሉ አይደል? ቸርቿ አሁን የሰምርኔስ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ለቤተክርስቲያኒቱ መሪ ማለት ነው። መልአክ ማለት ያው የቤተክርስቲያን መሪዎቹን ነው እንደዛ እያለ የሚጠራቸው፣ ወይ ኤልደርስ ናቸው ወይንም ደግሞ የቤተክርስቲያኒቱ ላይ ያለ የሚመራውን ሰው ነውና ማን የላከልን ይላሉ ቸርቿ። አሁን ለእናንተ መልእክት ተልኳል ሲባል ማን የላከው ይላሉ። አሁን ሁሉም ሰው ድምፁን ባያወጣ ራሱ ከማን የተላከው ሲባል ከዮሐንስ አይደለም መልእክቱ ከዮሐንስ አይደለም የሚለው። ማን የላከው ሲሉ የላከላችሁ
የቤተ ክርስቲያን ባለቤቷ መሪዋ ሕይወቷ የሆነው እርሱ ይልና ምንድነው የሚለው? የመጀመሪያውና የመጨረሻው ጌታ ኢየሱስ ክርስቶስ የመጀመሪያ ነው፣ የመጨረሻ አልፋና ኦሜጋ ነው። ይሄንን ቃል ራሱ ጌታችን ኢየሱስ ክርስቶስ ተጠቅሞታል። ይሄንን ቃል ወንድማችን ዮሐንስ ለማለት ያክል ያለው አይደለም። ጌታ ኢየሱስ ክርስቶስ ራሱ ክሌም ያደረገው ቃል የመጀመሪያውና የመጨረሻው ሲል ዮሐንስ የገባኝ ብቻ አይደለም እያለ ያለው የተገለጠልኝ ራሱ ሲለው የሰማሁት ነው። ምዕራፍ 1 ላይ ወደ ኋላ ልመልሳችሁ። ምዕራፍ 1 ላይ ቁጥር 18 አካባቢ ቁጥር 17 ምንድነው የሚለው? ቁጥር 17 ባየሁትም ጊዜ ምዕራፍ 1 ቁጥር 17 እዛው ገጽ ላይ ባየሁትም ጊዜ እንደ ሞተ ሰው ሆኜ በእግሩ ስር ወደቁ ካለ በኋላ እርሱም ቀኝ እጁን በላይ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያውም የመጨረሻውም እኔ ነኝ። ኢየሱስ የመጀመሪያም ነው የመጨረሻም ነው። ለዘመኑ መጀመሪያ የለውም፣ ለዘመኑ መጨረሻ የለውም። የዘላለም አምላክ ነው ማለት ነው። የመጀመሪያና የመጨረሻ እኔ ነኝ ማለት ቢግኒንግም ኢንድም የለኝም ማለት። አሁን ለዮሐንስ ይሄ ተገለጠለት። ዮሐንስ ለሰምርኔስ ቤተክርስቲያን ይህንን መልእክት ሲጽፍላት ከማን ነው የመጣው ይሄ መልእክት ሲል ከመጀመሪያውና ከመጨረሻው ኢየሱስ የመጀመሪያ ነው፣ ኢየሱስ የመጨረሻ ነው። እንደ አብ እንደ መንፈስ ቅዱስ ሁሉ ለዘመኑ መጀመሪያም መጨረሻም የሌለው የዘላለም አምላክ መልእክት ልኮላችኋል። ዋው! አሁን ጉባኤው ከዮሐንስ ቢሆን ራሱ አክብረው ይሰማሉ፣ እንኳን ከመጀመሪያውና ከመጨረሻው። ጅማሬ ያለው የ85 ዓመት ሽማግሌው ሐዋርያው ዮሐንስ ራሱ ቢጽፍ the most respected person ነው። በኢየሱስ ክርስቶስ የወንጌል አገልግሎት ላይ አማድ ከሚባሉ መካከል ነው። በወንጌሉ ጸንቶ ፍጥሞ ደሴት ድረስ መከራ እየተቀበለ ያለ ሰው ነው። ዮሐንስ ቢጽፈው ራሱ ተከብሮ ይሰማል፣ እንኳን የመጀመሪያውና የመጨረሻው። ኢየሱስ የመጀመሪያ ነው፣ የመጨረሻ ነው። እና ዮሐንስ ይሄንን አታቅም ነበር ወይ? አውቃለሁ። በመስቀል ላይ ከሞተ ከተቀበረ ከተነሳ በኋላ ወደ ሰማይ ሲያረግ ማን እንደሆነ ገብቶኛል። ከዚህ በፊት በጻፍኳቸው ደብዳቤዎቼ 3 ደብዳቤ ጽፈዋል፣ 1 ወንጌል ጽፈዋል። እዛ ላይ ገብቶኛል ኢየሱስ ክርስቶስ የዘላለም አምላክ መሆኑን አውቄያለሁ። በመጀመሪያ በወንጌሌ ምዕራፍ 1 ቁጥር 1 ላይ ጽፌዋለሁ። የዘላለም አምላክ ነው። እዚህ ጋር ለምንድን ነው የጻፍከው? ድጋሚ ራሱ ነገረኝ። በእርጅናው በሽምግልናው ፍጥሞ ታስሮ እያለ ዮሐንስ ቁጭ ብሎ እየተንቀጠቀጠ እዛ በረዶ ላይ ከኋላው መጣ ኢየሱስ። ዮሐንስ ሲለው የሚናገረኝን ድምፅ ለማየት ዞር አልኩ አለ። ዞር ስል ያየሁትን መቋቋም መቆጣጠር በሱ ፊት መቆም አቃተኝ፣ ወደቅኩ አለ። እንደ ሞተ ሰው አረገኝ አለ። ከዛ ወደ እኔ እየተራመደ መጣ። በሩቅ ሆኖ ነው ያየሁትኝ። በሩቅ ሆኖ አይቼው መቋቋም አቅቶኝ ወደቅኩ። መጣ ወክ እያደረገ። በጣም ይገርማቸዋል። እዛው ቆሞ እጁን ጫነብኝ አይደለም የሚለው አይደል? መጣ ወደ ዮሐንስ ጀርባዬ ላይ እጁን ጫነ። አትፍራ። ፈርቷል ማለት ነው። እንዴትስ አይፈራም? ቄሳር ኔሮን ዶሜቲያን ነበር በዚህ ጊዜ ቄሳር። ዶሜቲያንን ቢያይ አይወድቅም። እጅግ አስፈሪ የሮም ነገስታቶችን ቢያይ ዮሐንስ አይወድቅም። ኢየሱስን ሲያየው ወደቅኩ አይደለም ያለው። መውደቅ ኖርማል ነው፣ ንፋስም ይጥላል። እንደ ሞተ ሰው ሆንኩ። በሞትና በህይወት መሃል እንደዚህ አሁን እንደ ሞተ ሰው የሚባል ስቴት የለም አይደል? እንደ ሞተ ሰው አይባልም። ወይ ይሞታል ወይ ይኖራል ሰው። ሀፋፍ አረገኛል አለው ስል የለውም ሞቻለሁ እንዳልል ይሰማኛል አለ። አሁን ብዙ ሰው ክብርን አሳየኝ ይላል። እንዲህ ነው የሚያደርገው ከመጣ እዩ። በእውነት ሳያዩ ኖርማል ሆኖ ከመኖር አይቶ የምንሆነውን ያርገን። አትሊስት ራእይ ዮሐንስ ተገኝቷል። ከዚህ በኋላ እጁን ጫነብኝና እየተንቀጠቀጠ ነው ማለት ነው። ዮሐንስ መቋቋም አቅቶታል። አትፍራ ሲለው ፍርሃት ምዝዝ ብሎ ከውስጥ ይወጣል። አትፍራ ሲለው አሁን አሜን አይልም። ይሰማዋል እንጂ መንቀሳቀስ አይችልም።
የመጀመሪያውና የመጨረሻው እኔ ነኝ አለው። አይ ሪሜምበር 93 ኤዲ ላይ ነው ይሄን ያደረገኝ። 33 ኤዲ ላይ አስታውሰዋለሁ። እርቃኑን መስቀል ላይ ሲሰቀል ትዝ ይለኛል ማን እንደሆነ። ራሱ ነው። ያኛው የመስቀል ስራ ሊሰራ ድነቴን ሊፈጽም መጥቶ ነው። ይሄኛው ጨርሶ ከብሮ ነው። ራሱ ነው። የማይለዋወጥ አምላክ ነው። አይለዋወጥም። አንቼንጀብል ነው። ራሱ ነው። ምንም ጨምሮ አይደለም። የነበረውን ነው እየገለጠ ያለው፣ ያለውን ነው እያሳየኝ ያለው። አሁን ክብር ጨምሮ አይደለም ላዩ ላይ፣ ያንም በኢንካርኔሽኑ ጋርዶት እንጂ ሁሌ እሱ ለዘላለም አምላክ ነው። እና አሁንስ ፉሊ ከብሯል። የድነት ስራ ጨርሶ ከብሯል። ምንም ነገር በፊቱ መቆም አይችልም። እንደውም አንድ ሰው ሲጽፍ ምን ይላል? ሞቶ ነበር ሊትራሊ አለ። ሞቶ ነበር አለና እጁን ሲጭንበት ነው የተነሳው አለ። አመንኩት። ሰው ክብር አይቶ አይቆምማ። ሙሴን እኮ ካየኝ ትሞታለህ አለው። ሊትራሊ እግዚአብሔርን ሰው ካየኝ ይሞታል። ኢየሱስ እኮ እግዚአብሔር ወልድ ነው። እንደ አብና እንደ መንፈስ ቅዱስ ዘላለማዊ አምላካችን ስሙ የተመሰገነ ይሁን። our God and Savior አደለ ጴጥሮስ? አምላካችንና አዳኛችን በሆነው በኢየሱስ ክርስቶስ እንደሞተ ዘሆነ የመጀመሪያውና የመጨረሻው እኔ ነኝ ሲለው፣ ልክ እንደዚህ አይነት ነገር አይቶ ወድቆ የተነገረው ሰው አለ። ዳንኤል ነው አይደል? ዳንኤል 9 እና 10 ላይ ነው አይደል? የሰው ልጅ የሚመስለውን አየሁት ያለው 21 ቀን ጾም ጸሎት ገብቶ ጾሙ ይሄ ሰውነታችሁ በጣም ሲቀንስ ሌላ ደግሞ ታያላችሁ። ያ ዳንኤል ሰማት ብሎ አየሁት አለ። ልክ እንደ ዮሐንስ አየሁት አለና ክብር ለእግዚአብሔር ይሁን አየሁት። ለማየት ጸልዮ አይደለም ያለው። አያሌ ቀን ታምሜ ተኛዋል። ታምምኳል፣ በቃ አልጋ ላይ ጣለኛል። ምን ሆነ ነው ይሉታል ሊጠይቁት ሲመጡ። ታሟል ተብሎ ዳሪዮስ ሊጠይቀው መጥቶ የንጉሱ ባለሟል ነው። ምን ሆነ ነው ሲለው አይቼ ምን አየ? የሰው ልጅ የሚመስለው አይቼ ያተም ያው ምን ላድርገው? አትታከመው። ክብር እኮ ምን ብትንቱን አውጥቶት ሰውየው ግን ትንቢተ ዳንኤል ወጣው። ሳታዩ ከምትሞቱ ለመሞት ራሱ አይቶ መሞት ይሻላል። አሜን በሏ በእውነት። እና ለሰምርኔስ ቤተክርስቲያን የላከልሽ ይህንን መልእክት የላከልሽ መጀመሪያውና መጨረሻው ለዘመኑ መጀመሪያና መጨረሻ የሌለው አልፋና ኦሜጋ የሆነው እርሱ ነው ሲባል ቤተክርስቲያኒቱ በብዙ አክብሮት በብዙ ፍርሃትና ጥንቃቄ ውስጥ ነው የምትሰማው። የመልእክቱን ቫልዩ የሚጨምረው ላኪው ነው። ላኪው ማን ነው እኮ ነው መልእክቱን የላከው አካል ስልጣን፣ የላከው አካል ብቃት፣ የላከው አካል ማንነት መልእክቱን ይወስነዋል። አንተ ጋር የሚጻፈውን መልእክት ደግሞ ለማድረግም ለማከናወንም ብዙ አክብሮትና ጥንቃቄ የሚፈልገው ማን የላከው ነው። ኖርማል ሰው ከላከው ልማዱ ነው ብለህ ልታልፈው ትችላለህ። ከቤተ መንግስት ከተላከልህ ግን አቀባበልህ ራሱ ገና ሳትከፍተው ልብስ ቀይረ ነው የምትከፍተው። ራሱ ማን የላከው ሲል የመጀመሪያውና የመጨረሻው። ይሄ ምናልባት እናንተ አዲስ ኪዳን ለኛም በጣም አዘውትረን ስለምንማር የጌታ ኢየሱስ ክርስቶስ ማንነት ነው አይደል? ይሄ በቃ የመጀመሪያውና የመጨረሻው ኢተርናል ጂሰስ፣ ዘለዓለማዊው ኢየሱስ ስሙ ለዘላለም የተመሰገነ ይሁን። ከዛስ የመጀመሪያውና የመጨረሻው ይልና ቀጥሎ ምንድን ነው የሚለው? ሞቶም የነበረውና ሕያው የሆነው ማን ነው? መልእክት የላከልን። አሁን የመጀመሪያውና የመጨረሻው ሲል በጣም ሰፊ ነው፣ በጣም ጥቅልል ነው፣ ለመረዳት ትንሽ አዳጋች ነው፣ እጅግ ግዙፍ ነው። ዮሐንስ ደግሞ በመካከላቸው በደንብ አንደርስታንድ እንዲያደርጉ ደግሞ አመጣው፣ አቀረበው። የወንጌል አንኳር ነገሮች ናቸው ዮሐንስ እየጻፈ ያለው። የዘላለም አምላክ ነው አላቸው። አሜን ሲሉ ሞቶ የነበረውና ቀጥሎ ምንድን ነው የሚለው? ሕያው የሆነው። ሞቶ የነበረውም ኢየሱስ ብቻ ነው።
ሞቶ የነበረ ተብሎ የተጻፈለት ከዛ ሕያው የሆነ ተብሎ የተቀጠለለት ጌታ ኢየሱስ ክርስቶስ ብቻ ነው። ማንም እስከሚሞት ነው። ሞቶ የነበረ የሚባልኛ መሃል የለም። ድጋሚ መጣለ። የመጀመሪያቸው ነው መሬት ላይ። አሁን ዮሐንስ ሞቶ የነበረው ሲል ክሩሲፊክሽን ነው፣ የመስቀል ስራውን ነው፣ የማዳን ስራውን ነው እያወራ ያለው። ድነታቸውን ነው እያወራ ያለው። አዎ የዘላለም አምላክ ነው። ቀጥሎስ ስለኔ ኃጢአትና በደል በመስቀል ላይ መስዋዕት በመሆን ለኔ የዘላለም ሕይወት ያደለ ነው። ዮሐንስ ወንጌል ምዕራፍ 17ን አንብባችሁታል። የመጀመሪያዎቹን ቁጥሮች ጌታ ኢየሱስ ክርስቶስ የጸለየው ጸሎት ለሚያምኑበት ሁሉ የዘላለም ሕይወት እንዲሰጥ አባት ሆይ መልሰህ አክብረው ብሎ ጸለየ። ለሚያምኑበት ሁሉ የዘላለም ሕይወት እንዲሰጥ፣ የዘላለም ሕይወት ሰጪ ነው ኢየሱስ። ለሚያምኑበት ሁሉ እንዲሰጥ አባት ሆይ አክብረኝ። ስለዚህ ጌታ ኢየሱስ ክርስቶስ ጨርሶ ከብሯል። ዮሐንስ እየነገራቸው ሞቶ የነበረውን ሲል አንዳንዶቹ የአይን ምስክር ላይሆኑ ይችላሉ፣ በአካል ኢየሱስን ላያውቁት ይችላሉ። የዮሐንስ አይነት ግን አይሁዳዊ የነበረ እድሜው ወደ 90ዎቹ የተጠጋ ኢየሩሳሌምና ይሁዳ ገሊላ አካባቢ የኖረ ሰው ከሆነ ግን ኢየሱስ ክርስቶስን በአካል ሊያውቀው ይችላል። ቀጥሎ ኢየሱስን በአካል እንኳን ባያውቁት የጌታ ኢየሱስ ክርስቶስ ሞትና ትንሣኤ የአይን ምስክር ከነበሩ ሰዎች መካከል አንደኛው ነው እየጻፈ ያለው። ሞቶ የነበረው ሲል ዮሐንስ ኢየሱስ ሲሞት ነበር። ፈርስት አንድ ኢንፎርሜሽን እጁ ላይ አለ። ክብር ለኢየሱስ ይሁን። እኔ አንድ በጣም ኮንቪንስ የሚያደርጉኝ የኒው ቴስታመንት ሰዎች እዚህ መጽሐፍ ላይ መንፈስ ቅዱስ ያስገባቸው ሰዎች ኮንቪንስ የሚያደርጉኝ ዞረው ተሽከርክረው ምን ብለው ዞረው ኢየሱስ ጋር ናቸው። መነሻቸውና መድረሻቸው ከወንጌሉነት ፈቀቅ አይልም። ጌታ እድሜያችንን ሁሉ ልጁን በማተኮር ይባርካል። ኢየሱስ ተኮር አብ ልጁን ነው የሚያከብረው። መንፈስ ቅዱስ እኛ መካከል ያለው የተለያዩ ስጦታዎች ሰጥቶን በእነዚያ ስጦታዎች ኮምፒት እንድናደርግ አይደለም። ኢየሱስ ክርስቶስን ለማክበር ነው ያለው። መንፈስ ቅዱስ ሲመጣ ያከብረኛል። መንፈስ ቅዱስ ደስታው የኢየሱስ መክበር። ኢየሱስ እኛ ማለት ሲከብር መንፈስ ቅዱስ ደስ ይለዋል። ሰዎቹ የእግዚአብሔርን ሀርት አንደርስታንድ አድርገውታል። እግዚአብሔር የት ጋር እንዳለ ገብቷቸዋል። ምን ሲደረግለት እግዚአብሔር ደስ እንደሚለው ገብቷቸዋል። ስለዚህ የፈለገ ዋጋ ቢከፍሉ ቢሰቃዩ የሞት ጣር ተጠግቷቸው እያጣጣሩ ስለ ክርስቶስ እያወሩ ነው የሚሞቱት። እግዚአብሔር በዚህ እኔና እናንተንም ይባርከን። ሞቶ የነበረው ብናወራው አንጨርሰው ዕብራውያንን እየተማረን ስለሆነ በተለይ ደግሞ ሰሞኑን ደግሞ የተማረን ኢየሱስ ደምን ስለሆነ እሱን እዛ ላይ ይሻላል። ሞቶ የነበረ አለና ከዛስ ሕያው የሆነ ጌታ ኢየሱስ ክርስቶስ ደግሜ እንደምነግራችሁ ወደፊትም ከተገናኘን ደጋግሜ የምነግራችሁ ነገር ቢኖር ጌታ ኢየሱስ ክርስቶስ ሕያው ነው። ሞቶ ነበር፣ ለዘላለም ሕያው ነው። ዮሐንስ ይሄንንም ባይዘው የአይን ምስክር ስለነበረ አይደለም እየሰበከ ያለው። በራእይ ምዕራፍ 2 ኮንቴክስት የአይን ምስክር ነው። ኢየሱስ የተሰቀለ ቀን ነበር። ዮሐንስ ወንጌል ምዕራፍ 19 አንብቡ። የተሰቀለ ቀን እንደውም እነ ጴጥሮስ ሩቅ ነበሩ ይላል አይደል? ጴጥሮስ እኮ ከኋላ እኮ ነው የተከተለው። ለዛ ነው ኢየሱስ የሞተ ቀን ፊት ለፊት የነበረ ነገር ጴጥሮስ አልጻፈም። የመገረፉ ቁስል ነው ያለው አይደል? ጀርባውን ስትራይፕስ ነው የጻፈው። ለምንድን ነው የመገረፉን ቁስል የጻፈው? ከኋላ ነው፣ ከሩቅ ነው ሲከተል የነበረው። ጀርባውን አይቶ ተተልትሏል። ኧረ እሱን መከተል አያዋጣም ብሎ እንደዚህ በቃ ከብዶት መረቡን ለማንሳት 4 ነው ምናምን ሰው ይዞ ነው ጥርግ ብሎ የተመለሰው ወደ ኋላ። ዮሐንስስ ፊት ለፊት ነበር። ጎኑን ሲወጉት ውሃና ደም ወጣው ብሎ የጻፈው ዮሐንስ ነው። ፊት ለፊት ነው። ምን ልላችሁ ነው? ኢየሱስ የሞተ ቀን ዮሐንስ የአይን ምስክር ነው። 11 በሙሉ አልነበሩም። ዮሐንስ ነው የነበረው። ዮሐንስ እንደዚህ ነበር። ኢየሱስ የመጨረሻ ቃል የነገረው ሐዋርያ መስቀል ላይ ዮሐንስ ነው። የመጨረሻ ቃል እንኋት እናትህ ብሎ ማርያምን ይዞ እንዲሄድ የነገረው ዮሐንስ ነው። የመጨረሻ እስትንፋሱን ዮሐንስ አይቷል ፊት ለፊት። ሲቀበር ምስክር ነው። ከሞት ተነስቶ 40 ቀን ያክል መሬት ላይ 13ም ሲመጣ ዮሐንስ ነበር።
ይሄንን ስለማቅ እጽፋለሁ አይደለም ያለው። ሞቶ የነበረና ሕያው የሆነ የሚለውን እዚሁ ምዕራፍ 1 ላይ እዛችሁ ቁጥር ጋር ለመለሳችሁ ምዕራፍ 1 ቁጥር 18 ጌታ ኢየሱስ ክርስቶስ ራሱ እንደዚህ ያለው ዮሐንስን ጌታ ኢየሱስ ክርስቶስ በክብር ተገልጦለት እንደዚህ ያለው እኔ ምንድነው ያለው? ሕያው ነኝ፣ ሞቼ ነበር፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ። አሁን ዮሐንስ የአይን ምስክር ነው ለዚህ ጉዳይ። አሁን አስረጅ የሚፈልግ እኮ አይመስልም ዮሐንስ። እንዴ አራቃለሁ ሲል ጌታ ኢየሱስ ክርስቶስ ይነግረዋል። ይህንን የሚነግረው የት ነው? መሬት ላይ እንደወደቀ ነው የሚነግረው። እንደወደቀ ነው የሚነግረው። እንደ ሞተ ሰው በሆነበት በዛ ስቴት ውስጥ ሆኖ ኢየሱስ እንደዚህ አለው፣ ሞቼ ነበር አለው። አስታውስ፣ የሚያውቀውን ነው የሚነግረው። አይ መረጃና ብርሃን ይለያያል። ሞቼ ነበር አለው። አዎ ሲል ከዘላለም እስከ ዘላለም ሕያው ነኝ አለው። ከዛ ቀጥሎ የሚናገረው ቃል በጣም አስደናቂ ነው። የሞትና የሲኦል መክፈቻ እጄ ላይ ነው ያለው። ከብር ያለው ማለት ነው ትርጉሙ። ባይዘው የሞትና የሲኦል መክፈቻ እጄ ላይ ነው ማለት በሰማይና በምድር ብቻ አይደለም፣ ከምድር በታች ስልጣን የኔ ነው አለው። የትኛውም ስልጣን እኔ እግር ስር ነው የሚወድቀው አለው። ከዚህ በኋላ የመጨረሻው ክብር የኔ ሆኗል አለው አይደል? ስልጣን ክብርና ኃይል ለበጉ ነው የሚል ቃል አንብባችኋል። እዚሁ ራዕይ ምዕራፍ 5 ላይ ስልጣን፣ ኃይል፣ ክብር ለበጉ። ኢየሱስ ከብሯል። ስሙ ለዘላለም የተመሰገነ ይሁን። ኢየሱስ ተነስቷል ማለትና የሆነ ሰውዬ ተነስቷል ማለት ቀንና ሌሊት ያክል የተለያየ ነው። የሞተ ሰው መጥቶ ተጸልዮለት ቢነሳ ሳይጨርስ ስለሞተ እንጂ ሞትን አሸንፎ አይደለም። ጨርሶ ይሞታል። ኢየሱስ ከሞት የተነሳው ስላልጨረሰ እንዳይመስል ሞትን አሸንፎት ነው። ሞትን ገንጥሎት ነው የወጣው። ሞትና ኢየሱስ ለብቻ ተገናኝተው ተነጋግረው በቃ ውጣ ብሎት አይደለም። ሞት አቅቶት ነው። ሞት ሆይ ተባለ። አቤት ሞጌታል። አብ እኮ ነው የሚጠይቀው። ሞት ምን ተደብቋል? ባይዞ ሞጌው ተሰብሮበት ተደብቋል። ሊጥግ ስር መቼስ እየሮጡ ሲሸሸጉ አብ ነው እየመጣ የሚያወጣው። እኛ ራሱ ተደብቀን እኮ አዳም ያለን እሱ። ሞት ራሱ ስንሸነፍ እንደበቃለን። ሞት ራሱ ሲሸነፍ ድብቅ ሲል ሞት ሆይ ያለው አቤት አለ። ሞጌያስ አለው። ድሮ እንዲህ ይዞ ነበር የሚዞሩት ታውቃለህ። እንዲህ መመኪያው ነው። ሞጌያስ ስለው እንዲህ ቀስ ብሎ ያወጣታል። ሞጌታል ሲል ሰብሮታል። በዚህ ነው የሚወጋው። ድል መንሳት ሲለው ወሰደው። ድል ኦልሬዲ የኢየሱስ ሆኗል። ኢየሱስ ተነስቷል። ኢየሱስ ተነስቷል። አይ የዘላለም ሕይወት ያለው እዚህ እውነት ላይ ነው። የለም ሌላ መንገድ የለውም። ሞቅ ሲለኝ አይደለም የዘላለም ሕይወት ያለው የሆነ አክቲቪቲ ውስጥ ስሳተፍ አይደለም። እዚህ እውነት ላይ ነው የዘላለም ሕይወት ያለው። እግዚአብሔር ሕይወትን የሰጠው በዚህ ብርሃን ነው። ከዘላለም እስከ ዘላለም አሉን። እሺ ስል ሕያው ነኝ ምን ማለት ነው? ድጋሚ ሞት ወደ እኔ አይመጣም። ያኛውንም የቀመሰው ለኔ ነው እንጂ እርሱ የዘላለም አምላክ ነው። ለኔ ነው የቀመሰው። እኔን ተክቶ ገብቶ ነው። ሪፕሌስመንት ነው። ተክቶኝ ነው። ስሙ የተመሰገነ ይሁን። እንዳልኳቸው ነው ቀደም ኢየሱስ ያስነሳቸው ሰዎች ራሱ ተመልሶ ሞተዋል። እንኳን እኛ ጸልየን የምናስነሳው አልዓዛር አሁን የተነሳበት ፕሮቶኮል ተመልሶ የሚሞት ይመስላል። አቀባበሩ አሁን ተጽፎለታል እኮ ሲቀብሩት ገንዘው ከፍነው ጠቅልለው አስገብተው ትልቅ ድንጋይ ዘጉበት። አሁን ምዕራፍ 4ን ስታነቡት አሁን እኛ እኮ ከኢየሱስ ትንሣኤ በላይ እኮ የአልዓዛርን መነሳት እኮ ሰብከነዋል። ተመልሶ ለሚሞት ሰውዬ ተአምር እኮ ነው፣ ግን ትንሣኤ አይደለም። ሪሰሲቴሽን ነው፣ ተቀስቅሶ ነው። ሪዘሬክሽን የኢየሱስ ብቻ ነው። ትንሣኤ ክርስቶስ ብቻ ነው ያገ እኛ ሁላችንም የምንቀበለው እሱ ስለተነሳ ነው። ማንም ቢነሳ ከመሞቱ በፊት በነበረው አካል ነው የሚነሳው። ማንም ጸልየለት ብታስነሳው ሰውየው ባይዘው አይለወጥም። ራሱ ነው ብድግ የሚለው። እስትንፋሱ ሄዳ ነበር ብሎ ይመልሳል። በቃ ምክንያቱም መጽሐፍ ቅዱስ አይደል ከሞት ሲነሱ ሰዎች እንደዛ መሰለኝ። እኔ መጽሐፍ ቅዱስ ነው ያነበብኩት። አሁን ባዮሎጂካሊ ሰዎች ልታስረዱን ትችላላችሁ ሌላ ጊዜ። መጽሐፍ ቅዱስ ግን ሳነብኔ አንያ ነገሥት ላይ ነው የሰራብቷ ሴት ልጇ ሞተ ይላል። ኤልያስ ልጄ ልገልብኝ ነው እንዴ መጣዋለች።
ስትለው ኤልያስ ተንበርክኮ ወደ እግዚአብሔር ጮኸ ይልና እግዚአብሔርም የብላቴናውን ነፍስ መለሰው የሚል ቃል አለ ብሎ ወስዶት ነበር። ኧረ እግዚአብሔር ሆይ ወስዶ ነበረው መለሰ። ያው መልሶልሻል። ጮኸ የሚል ቃል አለ። እግዚአብሔር ጮኸ ማለት እኮ ጸለይ አይደለም፣ ጭቅጭቅ አይነት ነገር ነው። እንዴ እግዚአብሔር እንዴት ትወስዳል? ትመግብ ብለህ ልከኝ እኔ በሄድኩበት ሁሉ ተአምራት የለመድኩ ሰውዬ እንዴት ሰው ይሞታል? እግዚአብሔር ሲል ልጁ አለ የተኛው ልጅ በቃ መልሶት ጸሎቱንም ቀጠለ አይልም መጽሐፍ። የሞተ ሲነሳ አካል አልተለወጠም። ማንም የሞተ ሲነሳ ኢየሱስ ሲሞት በነበረው አካል አይደለም ሲነሳ፣ የከበረው ነው ተሸክሞት የተነሳው። በከበረው አካል ነው የወጣው። ሞት አክሰስ አያረገውም፣ ኃጢአት አያቀውም። ኮራፕትድ የሆነው ይሄ ሲስተም ኮራፕት አያረገውም። ለዘላለም በእግዚአብሔር ፊት የምንኖርበትን አካል ኢየሱስ ለብሶት ብድግ አለ። ትክክለኛ ትንሣኤ የሚሆነው ያኔ ነው። ሞቶ የነበረ አላት ለቸርቿ ሰምተናል፣ በወንጌል እውነት ሰምተናል ሲሉ ሕያው የሆነው እርሱ እንዲህ ይላል። አሁን ለዚህ ፐርሰን እንዴት አድርገ ነው የጸሎት ርዕስ የምትነግረው? ምንም ሳትነግረው ያውቃል። አንደኛ የዘላለም አምላክ ነው። ቀጥሎ ስለ ኃጢአትና ስለ በደል መስቀል ላይ ሞቶ ሕይወት ሰጪ ነው። ከዛ ቀጥሎ ደግሞ ሞትን ድል አድርጎ ለዘላለም ሕያው በመሆኑ ምክንያት እኛን ሕያዋን ያደረገ ነው። እርሱ እንዲህ ይላል ሲባል ሰው ቆይ የጸሎት ርዕስ ልንገረው አትልም። እሱም ማያውቀው አንተ ጋር የቀረ ነገር የለም፣ በሙሉ ያውቀዋል። መከራህንና ድህነትህን አውቃለሁ አላቸው። ሰምርኔስ ቸርች በወንጌል ምክንያት እየተቀበሉ ያሉትን መከራ ነው ኢየሱስ እያወራ ያለው። ሌላ መከራ አይደለም። በወንጌል ምክንያት ቤተክርስቲያኒቱ በሮማውያን አገዛዝ በነ ዶሜቲያን ጭካኔ እየተቀበሉ ያሉትን መከራ ኢየሱስ አየው። እንደዚህ ያለ መከራህን አውቃለሁ፣ ድህነትህንም አይቻለሁ። ድህነት እንደነዚህ አይነት ቃላቶች አሉ። ለምሳሌ ፊላደልፊያ ቸርች የምታስታውሱ ከሆነ ኃይል ምንም ትንሽ ቢሆን የሚል ቃል አንብባችኋል። ፊላደልፊያ ላይ ኃይል ትንሽ ቢሆን ማለት ኃይል ትንሽ ነው ማለት አይደለም። ትርጉሙ ሞር ዲፔንደብል ነህ ማለት ነው። እኔ ላይ ተደጋፊ ነህ ማለት ነው እንጂ ትንሽ ነህ ማለት አይደለም። የእነሱን እግዚአብሔር ላይ የመደገፍ መጠን ነው ኢየሱስ ያብራራው። አሁን ምንም ድህነትን አይቻል ሲል ሊትራሊ እንደዚህ በአካል ድሃ ናችሁ አይነት አይደለም ትርጉሙ። በወንጌል ምክንያት ዋጋ እየከፈልክ እየተሰቃየ ራስን በእኔ ፊት ባዶ አድርገህ እያቀረብክ ነው። አይቻለሁ። እሱንም መከራ እየተቀበልክ እንደሆነ አይቻለሁ። ጎናቸው በወንጌል እውነት ጸንተ ኑር በሉት እስቲ። አሁን ሰው በወንጌል እውነት ጸንቶ ሲኖር መከራ ኖርማል ነው አይደል? አሁን መከራ ኖርማል ነው። አሁን ወንጌል ላይ ሰው ወንጌል ነው ብሎ ከያዘ በምድር ላይ በየትኛውም አገር ውስጥ ሊኖር ይችላል። መከራ ውስጥ ነው ያለው። ኖርማል ኦርዲነሪ የሆነ ዜጋ ብቻ እንዳይመስላችሁ። ለምን የሀገር መሪ አይሆንም? በወንጌል እውነት ልጽና ካለ ሲስተሙ ያራምደው። ባይዘው ማንም ሰው ሊሆን ይችላል። ምንም አይነት ስታተስ ላይ ያለ ሰው ሊሆን ይችላል። እጅግ በጣም የተከበረና የሚፈራ ሰው ሊሆን ይችላል። በወንጌል እውነት ጸንቼ እቆማለሁ ካለ መከራ አለ። የዚህ ዓለም ገዢ ሲያሳድድ ነው የሚኖረው። ሁሉም የቤተ ክርስቲያን የአዲስ ኪዳን ደብዳቤዎች ላይ ካነበባችሁ የተጻፈላቸው ቸርቾች የሚያልፉበት መከራ አይደለም። እኛ መከራ እያለፍንም እያየንም አይደለም። መከራን አይቻለሁ፣ ድህነትን አይቻለሁ አለና የትኛው ነው መከራቸው? አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበር እነሱ ናቸው እያሰቃዩ ያለው። አንተ በወንጌሉነት ጸንቼ እቆማለሁ፣ እጋደላለሁ፣ እታገላለሁ ስትለው አይሁድ ሳይሆኑ አይሁድ ነን ያሉ የሰይጣን ማህበር እንደሱ አይደል የሚለው ቃሉ። ስምህን የሚያጠፉ አይቻለሁ። ምንድነው የሚሉት? ክሌም የሚያደርጉት እነሱ
የአይሁድ ማህበር አይሁዳውያን ነን ሲሉ ጌታ ኢየሱስ መጣና እንደዚህ የሰይጣን ማህበር ነው አለ። የሰብርኔስ ቸርች የሰይጣን ማህበር ነው አላለችም፣ ኢየሱስ ነው ያለው። ያንን ስብስብ የሰይጣን ማህበር ምን ያህል ቢከፉባቸው ነው ኢየሱስ የሰይጣን ማህበር ብሎ የጠራው? እንዴት ኢቭል ቢሆኑ ነው? አንዳንድ ማህበራትን እንደሱ ነው የሚላቸው። በወንጌል እውነት ላይ ጸንታችሁ ስትቆሙ እናንተ ውስጥ ያለውን ኢየሱስን ለማሳደድ ሲነሱ የሚላቸው እንደሱ ነው። የሰይጣን ማህበር፣ የወንጌል ተቃዋሚና ጠላት ሰይጣን ሁል ጊዜ አክቲቭሊ ይሰራል። ስለዚህ ጌታ ኢየሱስ እንደዚህ ያለ የቤተ ክርስቲያን መሪ፣ እረኛ፣ ህይወት ሰጪ እኔ ነኝ። አዎ የዚህ ተቃራኒው ስራ የሚሰራው የሰይጣን ማህበር ነው። አንድ ሰው መጽሐፍ ቅዱሳችን ላይ ለእምነቱ የቀና ይሁዳዊ ነው እና ያሳድዳል። ፈረስ ላይ ሆኖ ያስደብዳቤ ተቀብሎ ከቻለ ለማሳሰር የበለጠ ደግሞ ከቻለ ለማስገደል የገሰገሰ ይሮጣል። የአንድ በጣም ብርቱ ሃያዎቹ መጀመሪያ ላይ ያለው ወንጌል ሰባኪ ሰው እንዲገደል ዋነኛ የነበረ ሰው ነውና እየሮጠ እያለ ድንገት ተገለጠለትና ለምንድን ነው የምታሳድደኛለሁ? ሲለው ጌታ ሆይ አለው። አንተ ጌታ ነህ፣ እኔ ወደ ላይ አሳድጄ አላውቅም፣ ወደ ጎን ነው እኔ ማሯሩጠው ሲል እነሱ ውስጥ እኔ ነኝ ያለሁት አለ። አታሳደኝ። ለምንድን ነው የምታሳድደኝ? ኧረ እኔ አይደለሁም እንዴ፣ ኧረ እኔ አንተ መሆኑን መቼ አወቅኩ ሲል የመውጊያውን ብረት ብትቃወም ከዚህ በኋላ አለው ድጋሚ በዚህ መንገድ ላይ እያሳደድክ ባገኝ ባንተ ይብሳል። አንተ ከባድ አይደለም እንደዚህ በዚህ ሰው እኔን ያርገኝ ካለ ኃይል ባይኖረው ራሱ በተንኮል እንዲህ ጉልበት ቢያጣ ጠልፎ ይጥላል የሆነ። ጌታ ደግሞ እንደዚህ አለው ድጋሚ ባገኛው ባንተ ይብሳል። አሳድጃለሁ ብለህ አንድ ሰውን አይደል እዛ ጋር ያስገደልከው? እሱ በክብር ነው የመጣው ወንጌል ሰብኮ ማልዶልሃል፣ ተማጽኖልሃል። አሁን ደግሞ እያሳደድክ ነው። ከዚህ በኋላ ባገኝ እኔን ያርገኝ ነበርክ ነው ማስብልህ፣ ትጠፋለህ አለው። አሁን ላዋራህ ብቅ ስል ነው ከፈረስ ላይ ይወደቅከው አለው። ላጠፋ ስመጣ ምን እንደምትሆን ዝም ብለህ ሳለው። በአንተ ምክንያት ከተማ ሊጠፋ ይችላል። ወይስ እንዲህ ሊያዋራው እኮ ነው። አንተ ሊለው ብቅ ሲል ጦር አለ ከፈረስ ላይ ለማዋራት እኮ ነው። አፕሮች ያ መስቀል ላይ እየወሰዱ ያንጠለጠሉት ጌታ እኮ ነው ከብሮ ጨርሶ። አይ ድጋሜ የሚሰቃ የሚወጋ እንደዚህ አይነት የለም። ኢየሱስ መጣን ለቸርቿ እንደዚህ አላት። መከራ የሚያመጡብህ እያሰቃዩ ያሉት እነማን እንደሆኑ አውቃለሁ። አይሁድ ነን የሚሉት አይደል አለ። አዎ የሰይጣን ማህበር ነው። እንዴት አድርጌ እንደምበታተነው አውቃለሁ እኮ ነው። እመታዋለሁ መሃል ላይ እኮ ነው። ክብር ለኢየሱስ ይሁን። ቸርቹ አይ ቲንክ በጣም እየተሰቃየች ስለሆነ በመከራ ልጌታዬን ሲናገር በጭብጨባ እናመስገን ለምን ማህበሩ ሊበት ሲሉ ጌታ ቆይ ደብዳቤው አላለቀም። ከእናንተ መካከል አንዳንዶቻችሁ 10 ቀን ትታሰራላችሁ። ይሄ መከራ አልባ የሚባል ከተማ የለም መሬት ላይ። በጣም ይቅርታ መንፈሳዊ ሰዎች ነን። መንፈሳዊያንን ግን ሰው ማንም የሚደርስበት ይሄው 10 ቀን ባይዘ 10 ቁጥር በራእይ መጽሐፍ ላይ ልክ 7 ቁጥር በሌሎች መጽሐፎች ላይ ፍጹም እንደሆነ ሁሉ 10 ቁጥር ፍጹም ነው። 1000 ቁጥርና 10 ቁጥር እንደ አፖካሊፕቲክ በሆኑ መጽሐፎች ላይ ሙሉ ቁጥር ነው። 10 ቀን ማለት 1 2 3 4 10 ማለት አይደለም። በቃ መከራ አለ ነው፣ ይመጣል መከራ አለና አንተ ግን እስከ መጨረሻ ጽና። ምንድነው የተሰጠን? እኔ አይቼዋለሁ መከራ የሚያመጣብህ ማን እንደሆነ። አዎ እኔ የማደርገውን አውቃለሁ። አንተ ግን እስከ መጨረሻ ድረስ ጽና። እጥፍ እንዳትል፣ ስሜን እንዳትክድ፣ ርዕስ እንዳትቀይር፣
እስከ መጨረሻ በዳንክበት ባመንከው በቆምክበት በዚህ እውነት ጽና። በጣም ከትልቅ ትሕትና ጋር ጎናችሁ እርሶ እስከ መጨረሻ እንጽና በሉት። በደም ነቅነቅ አድርጉትን። እስከ መጨረሻ እንጽና በሉት። አሁን እኛ አለን አልጨረስንም ማለት ነው። በህይወት ያለ ሰው አልጨረሰም። ነገ አለ ማለት ነው። የሚቀጥል ዘመን አለ ማለት ነው። ይሄው በህይወት አለን። እስከ መቼ ነው? እስከ መጨረሻ። እስከ መቼ ልጽና? እስከ መጨረሻ ጽና። እስከ መጨረሻ ይዘህ ሂድ። የሚያፍገመግም ነገር አለ፣ አይቆጠርም ብዛቱ። የሚያንገዳግድ ነገር አለ፣ የማይቆጠር ነው። የተሸከምነው ስጋ ቀላል አይደለም። ቻሌንጁ የዚህ ዓለም አካሄድ ቀላል አይደለም። በዙሪያችን ያለ መንፈሳዊ ጦርነት፣ የክፉ ሰዎች እቅድ፣ ዓለሙ እየሄደበት ያለበት መንገድ ቀላል አይደለም። ታዲያ ምን እናርግ? እስከ መጨረሻ ጽና። ፎከስ። አይንን እንዳትነቀል፣ እንደዚህ ትከለኔ ላይ አረማመድ እንዳትቀይር፣ ፍጥነት እንዳትቀንስ፣ ተጓዝ። አሜን ነው። ዓለም እያበቃላት ነው አይደል? ዓለም እኮ በቃ አሁን በቃኝ ያለች እኮ በቃ ታጥባ እየወጣች ነው ከእንትን ውስጥ። በቃ እስካሁን ተንከባክቤያችኋለሁ፣ እናንተ መነጠቅ አታስቡም። ዓለም እየተሻሻለች አትሄድም። ከዚህ በኋላ ደህና አትሆንም። እያበቃላት ነው። ለዛ ነው ቶሎ ቶሎ ወንጌል እንስራ። ኢየሱስ ሊመጣ በደጅ ነው። ጌታችን በክብር ሊገለጥ በደጅ ነው። ሰውን ምንድነው የሚያፍገመገመው? አንዱ የሚያየው ነገር፣ የሚሰማው ነገር ጆሮውን ጭው ያደርገዋል። ሰው ድንግጥ ይላል። ኖ መጽሐፉን ጽና፣ ቁም፣ አይንን ኢየሱስ ላይ ያርግ። ምን ልበል? ኢየሱስ ክርስቶስ ተመልሶ ይመጣል። በሰማይ ለዘላለም ከእርሱ ጋር እኖራለሁ። ኢየሱስ ይመጣል። አይንን እንዳትነቀል። እስከ መጨረሻ ጽና፣ ቁም። እንደ ክርስቲያን እንደ ደቀ መዝሙር እየጸለይክ እየተጋ እየተጋደልክ ብዙ ሰው እንዳይሞት እየጸለይክ ብዙዎችን ለማዳን በመንበርከክ እየተናጠቀ ወንጌል እየሰበካው ጽና፣ ጠብቅ። የክርስቲያን ሪስፖንሲቢሊቲ ምንድነው? ይሄ ነው። እስከ መጨረሻ ምንም ነገር ሳትቀላቅሉ መጨረስ። እኔ እመጣለሁ አይደል ያለው? ቶሎ እመጣለሁ፣ ፈጥኜ ነው የምመጣው አለ። መቼ ትመጣለህ? አዎ እስር አለ፣ አዎ ሲቃይ አለ፣ ስደት አለ ሲሉ ጌታ እንደዚህ አለ፣ ፈጥኜ እመጣለሁ። ዋስትናችን ምንድነው? ኢየሱስ ይመጣል። መቼ? ቶሎ 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 ቶሎ። በማን ታይም ስኬጁል ነው? በራሱ እሱ ቶሎ እመጣለሁ ብሏል። ኢየሱስን ቶሎ ነው የምናምነው እኛ። እሱ ቶሎ እስካለው ድረስ አው ቶሎ ነው በቃ መጣው ብሎ ነው ሄደው። 1-2 ዓመት ሆኖታል። ምን አላት 2000 ዓመት? 70 ስለምን ኖር እኮ ነው የረዘመብን። በዘላለም ውስጥ እኮ 2000 ዓመት ነጥብ ራሱ እኮ አይደለም። በቃ ቶሎ ይጄ ላምጣቸው ብሎ እኮ ነው ሄደው። መጣው ብሏቸው ጴጥሮስ ምንድነው ያለው? ጳውሎስ ነው ከዳንበት ቀን ይልቅ የመመለሻው ቀን ቅርብ ነው አለ። እንዴ ጳውሎስ እኮ የዳግም ምጽአት ከባድ ሰባኪ መሆኑን የምታውቁት ተሰሎንቄዎች እኮ የቤት ዕቃቸውን ሸጠው እኮ ቸርች መጡ። ኦሮ ጌታ ሰሞኑን መምጣቱ ነው እና ብራዘር ቶሎ ቶሎ በል። ጳውሎስ እኮ ሰብኳቸው እኮ ነው መምጣቱ ነው ብሏቸው ሄደ። ኦሮ ከመጣ ይቀር ቸርች ሰብሰብ ብለን ቦታው እንትን ጥሩ ነው ከየቤታችን ከሚሰበስበን አንድ ላይ ለእንትን እንዳይ። እኛ እኮ የተደራጀ እስካቶሎጂ እኮ ይዘን ነው የመጨረሻ ዘመን እኮ የተደራጀ ትምህርት ይዘን እንጂ የ2 ሳምንት ክርስቲያኖች ናቸው እነሱ። 3 ሰንበት ነው የገባበት። ቅዳሜ ገባ፣ አርብ ገባ፣ ቅዳሜ ሰበከ፣ የሚቀጥለው ሰበከ፣ ከዛ ቀጥሎ ሰበከ፣ ወጣ። የቆየ እኮ 15-16 ቀን ነው። 3 ሰንበት አካባቢ እድል አገኘ። በ3 ሳምንት ስብከት ነው ባይዘው ሰዎቹ። ምን አይነት አድማጭ ናቸው እባክህ! እንዴት ቢያምኑት ነው? ምን ቢላቸው ነው ራሱ እንጂ በቃ ጌታ መምጣቱ ነው አሉ። የሞቱት ምን ይሆኑ ይሆን እባክህ ሲሉ አንቀላፍተው ስላሉት እንድታውቁ እንወዳለን አለ። ለምን መሰለ? ገብቶ እያስተማረ ሰዎቹ የእናንተ አይነት ናቸው። በጣም ነው የሚሰሙት። ለማስተማር እየጓጓ እያለ ወሮ ብሎቹን አነሳስተው ወደ ሌላ ከተማ አባረሩት ይላል። ሳልጨርሰው ትምህርቱን ብሎ ሄደ። ከዛስ ደብዳቤ ጻፋ። ሲጽፍ 1 ተሰሎንቄ ብቻ ባይዘው
ከዳግም ውልደት እስከ ዳግም ምጽአት ያለው ከሳሊቬሽን እስከ ሰከንድ ካሚንግ ድረስ ያለው ብቸኛ መጽሐፍ ባይዞ አንደኛ ተሰሎንቄ ነው። ከደብዳቤዎች ማለት ሙሉ የአዲስ ኪዳን ትምህርት። ለምን ሰዎቹ ትንሽ ነው የሚያውቁት። በትንሿ ግን ያቺ ትንሽ ነገር ገብታቸው ሲጽፍ ምዕራፍ 1 ነው 1:7 ላይ የእምነታችሁ ሥራ የተስፋችሁ ጽናትና የፍቅራችሁ ድካም ገርሞናል አለ። ፍቅራችሁ በድካም ተስፋችሁ በጽናት እምነታችሁ በሥራ የተገለጠ ነው አለና ሌላ ቦታ ሄደን መስበክ እስከማይገባን በእናንተ እየሰራ ያለው አካባቢውን በሙሉ ወርሶታል አለ። በ2 ሳምንት ቆይታ አካባቢውን አጥለቀለቁት። በምንድን ነው ያጥለቀለቁት? ጠባቂዎች ምንድን ነው የሚጠብቁት? የጌታን ዳግም መምጣት። እንደዚህ አይነት ደስተኛ የሚያረግ ምን አለ? ቀና ብለህ መኖር። አንጋጠ ተስፋ ይታያችሁም ቀና ስትሉ ሰማይ ቀይ ቢሆን ተያይዘን ውሰደኝ ዲፕሬሽን ሰው እኮ እንደዚህ ስለሚል እኮ ነው የሚሰቃየው። ቀና በል እስቲ መመለሱን አስብ። መሄድ ትዝ ሲለ ዓለምን ትንቃለህ። መሄድ ትዝ ሲለ ይሄ ሁሉ የተተራመሰ ዓለም አያሰጋህም። እንደውም ሰው ለማዳን ትታገላለህ። ና አምልጥ ትለዋለህ። በዓለም መተራመስ አይደለም አንተ የምትሳቀየው፣ ማምለጫ አለ ትላለህ። እንደውም ለሰው ና እንሹለክ ና ውጣ። ኢየሱስ ይመጣል። አሜን። ፈጥኜ እመጣለሁ ማለት ከዛ በእኔ አምኖ እስከ መጨረሻ እሺ በአንተ አመንን እስከ መጨረሻ ጸናን። ምንድነው ተስፋችን ሲሉት ሲዘጋው የመጨረሻው ቁጥር በእኔ አምኖ እስከ መጨረሻ የጸናው በሁለተኛው ሞት አይጎዳም። ሁለተኛ ሞት የሚባል አለ ብራዘር። እዚህ ጋር ዝም ብሎ ሲተኙ ሲወድቁ ሲሞቱ እንዳየው እንዳይመስል ሁለተኛ ሌላ ደግሞ ዋናው ወደ እሳት ባህር ሰው የመጨረሻ ፍርድ ተቀብሎ የሚሄድበት አለ። ጌታ እንደዚህ አለ። እዚህ ጋር አሁን አሳደው ቢገሏቸው ቢሞቱ አሁን እንደውም እኮ የአንደኛው ቸርች ላይ ታማኝ ምስክሬ የነበረው አንቲጳስ አይደል ነው ታማኝ ምስክር ተብሎ የተጠራው መጽሐፍ ቅዱሳችን ላይ ጌታ ኢየሱስ ነው። ራዕይ ምዕራፍ 1 ላይ ታማኝ ምስክር የምድር ነገስታት ገዢ አይደለም ይላል። ከሙታንም በኩር ይለዋል። ታማኝ ምስክር የሱ ስም ነው። ጌታ ኢየሱስ መጣና አንቲጳስ እንደዚህ ያለው ታማኝ ምስክር የኢየሱስ ስም እኮ ነው። አንቲጳስ እንደዚህ ያለው ታማኝ ምስክር አየህ፣ ታማኝ ምስክር አንቲጳስ ተሰውቷል። ቢሆንም ግን አንተም ቢሆን ስሜን አልካድክም። እሱ ተሰውቶ አንተም ቢሆን ስሜን አልካድክም። ሪዋርዱ ምንድነው? ዘላለም ነው። መሬት ምን ቢሰጥ ያዋጣሃል? ይሄን ሁሉ ዋጋ ከፍለ በምንም ቢመልስልህ ያዋጣም። መሬት እኔ ምንም ቢሰጠኝ ያዋጣኝ። እውነቴን ነው የምነግራችሁ። እናንተም እንደዚህ አይነት ክርስቲያኖች ትመስሉኛላችሁ። በእውነት ምን ይሰጣል እስቲ መሬት? አሁን ቆይ እናንተ ያላያችሁት ምን አለ መሬት ላይ? አሁን በጣም ብዙዎቻችሁ የተለያየ ዓለም እንደምትሄዱና በጣም ብዙዎቻችሁ ደግሞ ከተለያየ ዓለም እንደመጣችሁ አውቃለሁ። ሰው ለመሄድ የሚጓጓባቸው ብዙ ከተሞች የረገጣችሁ በጣም ትልቅ ነገር እግዚአብሔር የሰጣችሁ ሰዎች ናችሁ። ለምንድነው ቸርች የማትቀሩት? እርካታ ለማዛ ውስጥ ብንጠግብ እንደማንመጣ ታውቃላችሁ። የለማ ስትደርስበት ሌላ ረሃብ። ጌታ ሆይ ይሄም ባዶ ነው። ስትደርስበት እንደውም ጥልቀቱን ይጨምርብሃል። ያለዝ ይሄንንም ሰው አግኝቶ በህይወታ ያላንተ አይቻልም ማለት ነው። ጌታ ሆይ ነው የሚያስብልህ። እምንሳሳላቸው ሰው የሰራቸው የማይመስሉ ለመርገጥ የሚያሳሱ ከተሞች ተቃጥለው ያልፋሉ። የሰው እጅ ያልሰራው ከተማ ሰማይ አለ። ተስፋችን ዘላለማዊ ነው። ኢየሱስ ይመጣል፣ ይዞን ይሄዳል። ያልሰራኑ ከተማ እንገባለን። ጌታ ኢየሱስ ክርስቶስ እንደዚህ አለ። መንፈስ ቅዱስ ማለት ነው። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። እያዳመጠ ያለ ሰው አለ ጌታ ኢየሱስ ይስማ። ምንድነው ሲል የመጨረሻ ቁጥር እሷ ላንብብላችሁ። ድል የሚነሳም በሁለተኛው ሞት ከቶ ጌታ ኢየሱስ ነው ያለው። አይጎዳም አይደለም ከቶ የተረጋገጠ ነው። እኔ ነኝ ያልኩት አለ ጌታ። እሱ ታማኝ ነው፣ የማይዋሽ አምላክ፣ የተናገረውን በሙሉ ያደረገ። ለዚህኛውም እመነኝ ከጸና አለን መጣና አዎ እኔን ብለህ እስከ መጨረሻ ከሄድክ እርግጠኛውን በሁለተኛው ሞት ከቶ አትጎዳም። ለዘላለም ከኔ ጋር ትኖራለህ። እኔ በከበርኩበት በዚያ ከኔ ጋር ትከብራለህ። ኢየሱስ ክርስቶስ ጌታ ነው።
እስካሁን የመጣችሁት በጣም ብዙ የድል መንገድ አለ። እግዚአብሔር ይመስገን ስለዛ የድል መንገድ። አሁን ጸንታችሁ የቆማችሁበት እምነት አለ። እግዚአብሔር ይመስገን ስለዚህ መበርታታችሁ። ከዚህም በኋላ የቀረንን በእግዚአብሔር ጸጋ ተደግፈን ወዳጆች ሆይ ያመነውን ያየነውን የያዝነውን የተነካንበትን ሳንለቅ እንጨርስ። በቃ ይሄ ነው መልእክቱ። መጽሐፍ ቅዱስ የሚያስተምረን ይሄንን ነው። የተነቀፉት ከዚህ አንጻር ነው። የተበረታቱት ከዚህ አንጻር ነው። አስተካክሉ ከዚህ አንጻር ነው። በጣም መልካም ነው። በጣም ብዙ በጎ ነገር አይቼባለሁ ከዚህ አንጻር ነው። የመጨረሻ ግባችን እንዲህ ተሰብስበው እየዘመሩ መኖር አይደለም፣ ዘላለም ነው። እንዲህ ብቻ ከሆነ ክርስትና ድካም ነው። መሬት ላይ ብቻ ከሆነ ይሄ ጳውሎስ የሚሉ ሰውዬ እንደው ምንድን ነው ያለው? የእግዚአብሔር መንግስት መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሚሆን ደስታ፣ ኢንጆይመንት። ዝም ብሎ በመከራ ማለት ሪጆይስ ማለት በመንፈስ ቅዱስ የሚሆን ይሄ በሆነ ነገር ማግኘትና ማጣት አይደለም። በመንፈስ ቅዱስ የሚሆን ደስታ ፍልቅልቅልቅልቅ እየተገረፈ በጌታ ደስ ይበላቸው። ጳውሎስ እንዴት አንተ እንዴት ጎበዝ ነህ ስትለው በመንፈስ ቅዱስ የሚሆን ነው። ይሄ እኔ እንዳልመስልህ መንፈስ ቅዱስ እኔ ውስጥ ያደረገው። ከዛ ደግሞ ሄዳልና እዛ ደግሞ ለቆሮንቶሶቹ እንደዚህ ያላቸው ይህን ሁሉ ዋጋ ከፍለ ለምድራዊ ነገር ከሆነ ተስፋ ያደረግነው በምድር ላይ ካሉ ሰዎች መካከል እንደኛ ምስኪን የለም። የመሬቱ ለማሳለጥ ከሆነ ክርስቲያን የሆንከው ብራዘር እግዚአብሔርን ሰው አውት ስማርት ያደረገው እግዚአብሔርን አወረ እሱ ታፈር በሰራው ጭንቅላት አሸውዶ። አሁን አንዳንድ ሰው በጣም እጥፍጥፍ ብሎ የሆነች ነገር ላይ ቁጭ ይላል። እግዚአብሔር ሳያቅ ያመለጠ አይመስልም። ሰጥቶት እኮ ነው። ይኸው እንካስቲ ከዛ 60ኛ ዓመቱ ላይ እንደ ያዕቆብ እድሜው ስንት ነው ስትለው ሰጥቶት እኮ ነው። ጥቂት ድካም ራሱ ከልክሎት እኮ አይደለም። ደሃ አድርጎ አሰቃይቶት እኮ አይደለም። ሰጥቶት ከብት በከብት አይደል ያደረገው፣ በግ በበግ ሸመልመሌ ምናምን እያደረገ ትረፍረፍ ይሄን ፈልግ እንካ አለ ሰጠው። ያለኔ ይሄው ጥግብ ባለ ሰውየው እንደኔ ማና ለሁለት ክፍል ሰራዊት ይሆንኩ ብሎ መዝሙር ቀን እየተቀኘ ቼክ ሲያደርግ እግዚአብሔር የለም በቃኛል። ከልክሎ እኮ አይደለም ሰጥቶን ያስተማረው። ባይዘ ማጣት እርግማን የሚመስለው አለ፣ ማግኘትም አንዳንዴ እርግማን ነው። ያለ እግዚአብሔር ምንስ ብትከብር ምን ያደርግልሃል? ሰሞኑን ዜና እያያችሁ ነው። የዓለም ጠርዝና ጠርዝ ላይ የሚቆሙ ባለጠጋ የሆኑ ሀገራት እንዴት እየተናጡ እንደሆነ። እንድች የሚነኩ የማይመስሉ ሀገራት አትችልም። ገንዘብ ሰውን አያድኖ። አሁን መሬት ላይ ካሉ ከአንዳንድ ጦርነቶች እኮ ነው ማምለጥ ያልቻሉት። ከዘላለም ፍርድ ማን ነው የሚያመልጠው? ኢየሱስ ከሰማይ ብቅ ሲል እነዚህ ነገስታቶች ጌታ በክብር ሲመጣ የምድር ነገስታት ተራሮች ስር ሄደው ውደቁብን፣ ስልጣናቸው፣ ስማቸው፣ ዝናቸው፣ መሳሪያዎቻቸው፣ አገራቸው፣ ኢኮኖሚያቸው ሊደብቃቸው ግልጥልጥ አድርጎ ሰውየውን ብቻ ነው ቁጭ የሚያደርገው። ሚሳኤል ምናምን ደቅን አጠብቀውም ኢየሱስን አጥንት ነው የሚቀልጠው። በምን ወዴት ነው የምተኩሰው? ጌታ ከመሳሪያ ጋር አይደለም ካንተ ጋር ነው ዲል የሚያደርገው። እግር ነው የሚርድብ ብቅ ሲል አትቋቋመውም። በምንም በተራራ ስር ሆነው ውደቁብን፣ ኤቨረስት ተራራ ስር ሄደው ገዘፍ ያለ ሊደብቀን የሚችል ተራራ ብለው በጀት በረው ተራራ ስር ተደብቀው ኢየሱስ ሲመጣ ለማምለጥ ውደቁብን ሲሉ ተራራው በክፉ ቀን ነው እንደ የምፈልገኝ በደህና ቀን አንድ ቀን መጥተህ እንኳን ችግኝ ሳትከለ ላይ በል ኢየሱስ ሲመጣ ብርቱ መልአክ ከሰማይ ወርዶ እግሩ ሲረግጥ አይደል የሚለው የምድር ውሃ ደረቀ የሚል ቃል አለ። አትላንቲክ ኦሽን ውስጥ እኮ ታውቃለህ፣ ቆይቷል ካነበብኩ ኤቨረስት ተራራ ቢገባ ውስጡ አሁን እንግዲህ ረጅሙ ተራራ ቢገባ 2000 ሜትር ያክል ይውጣዋል ውሃው። መቶ መልአክ ሲረግጠው ያንን የሚያክል እነ ፓሲፊክ እና አትላንቲክ እና ኢንዲያን ኦሽን ምናምን የኛ ጣና ምናምን አስቧቸው። ድንጋይ
ድንጋይ አገሩ መልአክ መጥቶ እኮ ነው። ኢየሱስ ሲመጣ ሳለዋ የዛን ቀን የሚድነው በእርሱ ያመነ ብቻ ነው። እስቲ ጮክ በሉና በእርሱ የሚያምን አያፍርም በሉ እስቲ። ድገሙና እንደዚህ በርሲ በወንጌል አላፍርም በሉ እስቲ። ድገሙና በወንጌል አላፍርም። ሃሌሉያ። አስቀድሞ ለይሁዳዊ ከዛም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው። በቃ የለም ሌላ። በክርስቶስ እናምናለን ነው። ከዘላለም ሞት ተርፈናል። በክርስቶስ አምነናል። በሁለተኛው ሞት ከቶ አንጎዳም። ለዘላለም በማያረጅ በማይበላሽ ፌል በማያረግ መንግስት እንኖራለን። ከጌታችን ከኢየሱስ ጋር ለዘላለም እንኖራለን። ኢየሱስ ጌታ ነው። ሃሌሉያ። ለዘላለም እንኖራ የተረጋገጠ ነው። ለዚህ ማረጋገጫ የመንፈሱን ዋስትና ሰጥቶ ነው። እርግጠኛ ነው። የጥላውን ምን ጥያቄ ያለው መንፈስ ቅዱስ እኔ ውስጥ ገብቶ አድሮ የለ እንዴ? የለም ሌላ እውነት፣ የለም ሌላ የዘላለም ሕይወት ማግኛ መንገድ። መጨረሻዋ እቺ ናት። ተዘግቷል። ከዚህ በኋላ ጌታ ይመጣል፣ ያመኑትን ይሰበስባቸዋል። ብራዘር ስለ ኃጢአት ከዚህ በኋላ የሚቀርብ መስዋዕት የለም። ኦሬዲ ኢየሱስ መስቀል ላይ ሞቶ ጨርሷል። ከዚህ በኋላ የቀረው በክርስቶስ አምኖ ለዘላለም ከእርሱ ጋር በሰማይ መኖር። ይሄን የቀረው አምልጡ፣ አምልጡ። በእውነት አምናችሁ በጌታ ቤት ያለን ሰዎች ደግሞ እንጽና እስከ መጨረሻ። ጥርሳችንን ነክሰን በአንድ ትንፋሽ እንጨርስ። በቃ ሊያንገዳግደን ይችላል፣ እንዳንወድቅ ሊገፈትረን ይችላል። በእግዚአብሔር ጸጋ ተደግፈን እንቁም። በፍጹም ከዚህ ውጪ የምንሰብከው ወንጌል የለም። አባቶች አልሰበኩም ከዚህ ውጪ። ጌታችን ኢየሱስ ክርስቶስም ንገሩ ያለን ይህንን ነው። የለም ሌላ። ሌላ ከሆነ ሰው ሰራሽ ነው፣ የአጋንንት ነው። እሱ ደግሞ የተረገመ ይሁን። ኢየሱስን አደብዝዞ እኛን ሊያደምቅ የሚታገል ነገር ካለ የተረገመ ይሁን። ኢየሱስ ብቻ፣ ክርስቶስ ኢየሱስ የዘላለም ሕይወት የሚሰጠው እሱ ብቻ ነው። አይቻልም፣ አይቻልም። ጊዜ የለንም። እውነቴን ነው የምነግራችሁ ስለምወዳችሁ። ሁል ጊዜ ኢየሱስ ዛሬ ቢመጣስ ብዬ አስባለሁ። እኔ ልቤ ላይ ሁል ጊዜ እኔ ላስብ ብዬ አይደለም ማሰበው። ባይዘው እንደው ዛሬ ቢመጣ አቅጃ አይደለም ማሰበው። ተዝ ይለኛል ድንገት ቢመጣስ። ሰው ምን ያህል ሰርተናል? ሬዲ ነን ወይ? እንነጠቃለን? ኮንሸሱ እንደ ኢያሱ የምትሰራበት ብዙ ዘመን ነበር፣ ሳትሰራ አረጀ እንዳይለን። ለመዳን የሚሆነውን ነገር አግኝተ ሳንሰራ ደግሞ እዛ ሄደን አረጀብኝ ምን ላረግ በቃ ምንም እንዳይለን። ያመንን የዳንን ሰዎች ጸንተን ቆመን ኑ በእግዚአብሔር ቤት ውስጥ እኛንን የምንነካው እኛንን የምናድገው። ኢየሱስ ይመጣል። እስኪመጣ እየታጠቀን እየተዘጋጀን እንጠብቀዋለን። እየሰራን በጸጋው ተደግፈን እየሰራን። እድሜን፣ ጊዜን፣ ጉልበትን ለምን ታባክናለህ? እና ጸልይበት። ክብር ለኢየሱስ ይሁን። በፍጹም እንለፍ። ፐርሰናል ከሆነ ጥቃቅን ነገር እንለፍ፣ እንውጣ። ኪንግደም የእግዚአብሔር መንግስት ወደዛ እንምጣ። እዩዋቸው እነዚህ ሰዎች። ዮሐንስ የተቀበለውን መከራ አንዷን ቢያስባት ኖሮ አያገለግልም። ምክንያት አለው። እኔ እንደዚህ መሰቃየው ጌታ ለምንድን ነው እንዴ? ምን አሰቃየኝ እኔ ጌታ ወይ? እንዴ ላንተ ስለ ይሄን ሁሉ እንትና መች መከራ ተቀበሉ እኔ ብቻ ለምን አይሉ? ለምን አይሉት? ኢየሱስ ማን እንደሆነ ገብቷቸዋል። ዛሬ በቃኛ። ሌላ ቀን በደንብ ነው የምነግራችሁ። እውነቴን ነው የምነግራችሁ። አም ሶሪ አንዳንድ ነገሮች ላይ። ስለዚህ ፋይት እናደርግ። ፋይት አድርጉ። ከሲስተሙ ጋር ፋይት አድርጉ። ከራሳችሁ አቲቲዩድ ጋር ፋይት አድርጉ። ወንጌልና ወንጌል ብቻ አስለምዱት ራሳችሁን። ፍሬም እናደርግ። አሜን ነው። ኢየሱስ ይመጣል። በቃ መጣላት ካለባችሁ አጠገባችሁ ያለ ሰው ተጣሉት። ና ወደ ቸርች ተጣሉት። ና ብትመጣ እኮ ጥሩ ነው። አልቻልክም ይሆን አትበለው። ተጣላ። ለምን ተጣልተው ከዳና አንድ ነገር ነው። ተጣልተህ አትርፈው። ገንጥለ ጎትተ
አመናጭቀውም ቢሆን አምጣው። የሆነ ቀን ያመሰግናል፣ ይባርካል። በእግዚአብሔር ቤት አንድ ቀን ታገኘዋለህ። ሰማይ አጠገብ ቆሞ ይዘምራል። የዛን ቀን እንኳን ተቆጣኸኝ ይልሃል። ክብር ለኢየሱስ ይሁን። ጴጥሮስን ለማዳን ኢየሱስ ሂድ አንተ ሰይጣን ደረጃ ደርሶ ነበር ተግሳጹ። ሂድ አንተ ሰይጣን። ዘንድሮ እንደዚህ ቢባል አንድ ሰው ስራችንን ጨርሰን ጌታ በክብር ይምጣ ወገግ ባለ ብርሃን ተንሳፈን ልንቀበለው እንሄዳለን።